ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል ማለት ነው። በዛሬ ቪዲዮ ደግሞ ስለ ክላን እናወራለን ማለት ነው። ስለ ክላን ጥቅም፣ ክላን ውስጥ መደረግ ስላለባቸው ህጎች፣ መደረግ ስለሌለባቸውም እናወራለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አይረሳ። ወደ ቪዲዮ እንሄዳለን። እንግዲህ በቅድሚያ ክላን ምንድነው የሚለውን ስናይ እንግዲህ ክላን በውስጡ 50 ሰዎችን የሚይዝ ሲሆን እዛ ውስጥም እንግዲህ ከሚገኙት 50 ሰዎች ውስጥ አንድ ሰው ግዴታ እዚህ ውስጥ ያሉትን ሪዋርዶች አንሎክ ለማድረግ 25,000 ክላን ፖይንት ግዴታ መሰብሰብ አለበት ማለት ነው። ሌላኛው ደግሞ እንደ አጠቃላይ ያለብን ህግ ደግሞ እዚህ ክላን ውስጥ የሚገኙት 50 ሰዎች በአንድ ላይ በመሆን 10 ሚሊዮን ክላን ፖይንት መሰብሰብ አለባቸው ማለት ነው። የመጨረሻውን ሪዋርድ ማለት ነው ለማግኘት። እንግዲህ ሪዋርዶቹን ስናይ እንግዲህ እዚህ ጋር አንሎክ የሚል አለ። 25,000ን ስንሰበስብ ይሄ አንሎክ ይሆንልናል ማለት ነው። እንግዲህ ከዛ በኋላ እዚህ ውስጥ ያሉ ክላን ውስጥ ያሉት ሜምበሮች 50ዎቹ በአንድ ላይ 1 ሚሊዮን ሲሰበስቡ እኛ 25 ዳይመንድ እናገኛለን ማለት ነው። 2 ሚሊዮን ሲሰበስቡ ደግሞ ሌጀንደሪ ቡስት እናገኛለን። 3 ሚሊዮን ሲሰበስቡ ደግሞ ሌጀንደሪ ስካውት እናገኛለን። 5 ሚሊዮን ሲሰበስቡ ደግሞ 500 ኮይን፣ 7 ሚሊዮን 500 ሺህ ሲሰበስቡ ደግሞ ሬድ ስፔሻል ኮች እና 10 ሚሊዮን ክላን ፖይንት በአጠቃላይ ግሩፕ ሲሰበስብ ደግሞ 150 ዳይመንድ እናገኛለን ማለት ነው። እንግዲህ ክላን ውስጥ መደረግ ያለባቸው ግዴታዎች እነዚህ ሲሆኑ እዚህ ጋር ያሉ ሪዋርዶችም በጣም አስፈላጊና የሚጠቅሙ ሪዋርዶች ናቸው ማለት ነው። እዚህ ጋር ያሉትንም በብዙ ዳይመንድ የምንገዛቸው ነው ማለት ነው በተዘዋዋሪ። ለምሳሌ እዚህ ጋር የሚሰጠን ሌጀንደሪ ቡስት እንግዲህ በዳይመንድ እንግዛው ብንል ሌጀንደሪ ቡስት እዚህ ጋር አሁን እኔ ስላለኝ ነው። ለምሳሌ ተጠቅመን ሌጀንደሪ ቡስት እንግዛ ብንል 125 ዳይመንድ ያስፈልገናል ማለት ነው። በተዘዋዋሪ 125 ዳይመንድም እዚህ ጋር እያገኘን ነው ማለት ነው። ሌላኛው ደግሞ እዚህ ክላን ፖይንት ውስጥ ከምናገኛቸው ሪዋርዶች ውስጥ እዚህ ጋር ያለውን ሬር ስፔሻል ኮቹን ብናይ እሱም በዳይመንድ የምንጠቀመው ነው እዚህ ጋር በነፃ የሚሰጠን ማለት ነው። እሱም ስንት እንደሆነ በጋራ ብናይ እዚህ ጋር ስፔሻል የሚለው ውስጥ መተን ሬር ስፔሻሉን እዚህ ጋር ስላለኝ ነው። ለምሳሌ እሱን እንጠቀመው። እዚህ ጋር ሪቫልዶን እንሙላበት። እዚህ ጋር ፓሱን ከዛ በኋላ ስትሪንግዙን ከዛን አክሰለሬሽኑን እዚህ ጋር ብንሞላ በዚህ መሰረት ሪቫልዶን ይሞላልናል ማለት ነው። ያው እዚህ ጋር ሪቫልዶ 88 እዛው ነው ማለት ነው። ስለዚህ 216 አውጥተን የምንጠቀመውን እንግዲህ በ216 የምናገኘውን እዚህ ጋር በነፃ እናገኛለን ማለት ነው። ይህን የመሳሰሉ በጣም ትላልቅ ሪዋርዶችን ይሰጠናል ማለት ነው። እንግዲህ ይህን በቀላሉ ለማግኘት እዚህ ውስጥ ያሉትን ነገሮች መፈጸም አለብን ማለት ነው። ሌላኛው ጉዳይ ደግሞ ክላን መክፈት ነው የሚሻለው ወይስ ሰው የከፈተው ክላን ውስጥ መግባት አለብን የሚለውን ስናይ እንግዲህ በቅድሚያ ክላን የሚከፍተው ሰው ወይም ሊደር ቦርዱ የራሱ የሆነ አድቫንቴጅ አለው ማለት ነው። ይሄ ክላን ሊደሩ ምን ማድረግ ይችላል? እዚህ ውስጥ ብዙ ሰው ብዙ ሰብስቧል ብሎ ካላሰበ ወይም ጓደኛውን ሊያስገባ ፈልጎ ሊሆን ይችላል። በተለያዩ ጉዳዮች እዚህ ውስጥ ስንትንም የሰበሰበ ተጫዋች እንግዲህ ኪክ አድርጎ ከክላን ውስጥ ማስወጣት ይችላል፣ ብሎክም ማድረግ ይችላል ማለት ነው። ስለዚህ በዚህ ጉዳዮች ላይ ክላን ሊደሮች አድቫንቴጅ እናንተ ላይ ያለው ማለት ነው። ለምሳሌ እናንተ 200 ሺህም 300 ሺህ ክላንም ብትሰበስቡ ያ ሰውዬ እናንተን ቀኑ ሊደርስ ሲልም ወይም የሆነ ሰውን ለማስገባት ከፈለገ እናንተን ኪክ አድርጎ ከዚህ ክላን ውስጥ ማስወጣት ይችላል ማለት ነው። ብዙ ካልሰበሰባችሁ ብሎ ካሰበ ወይም ቶፕ 5 ካሉት አንፃር እናንተ ዝቅተኛ ከሰበሰባችሁ እናንተን ኪክ አድርጎ ማስወጣት ይችላል ማለት ነው። ክላን ሊደሩ እንግዲህ ይሄን አድቫንቴጅ አለው ማለት ነው። ከዚህ ውጪ እንግዲህ ክላን ከፈታችሁም ክላን ውስጥ ተቀላቀላችሁም ብዙም ለውጥ አይኖረውም ማለት ነው።
ስለዚህ ክላን ለመክፈት ደግሞ 150 ዳይመንድ ይጠይቃችኋል ማለት ነው። ይሄ 150 ዳይመንድ እንግዲህ ላለማውጣት እና ሰው ኪክ የማያደርጋችሁ ከሆነ ክላን ውስጥ ብትቀላቀሉ ይበልጥ ይጠቅማችኋል ማለት ነው። ስለዚህ ክላን ሊደሩ ይሄን በማድረግ አድቫንቴጅ ከሚያገኘው ውጪ እናንተ ክላን ከፈታችሁም ክላን ተቀላቀላችሁም ብዙም ለውጥ አይኖረውም ማለት ነው። እንግዲህ ስለ ክላን ዋና ማወቅ ያለባችሁ ነገሮች እነዚህ ናቸው ማለት ነው። ሁላችሁም ደግሞ ክላን እንዲከፈት የምትፈልጉ ከሆነ አሪፍ ክላን ኢትዮጵያኖች ብቻ ውስጥ የሚገቡ አሪፍ ክላን ከፍተን እሱ ውስጥ እየሰበሰብን እስከ 150 ዳይመንዱ ድረስ ማሳካት እንችላለን፣ ብዙ መሰብሰብ እንችላለን የምትሉ ከኖራችሁ ኮመንት ላይ ክላን ይከፈት ብላችሁ አሳውቁኝና ያበደ ክላን በ150 ዳይመንድ እንከፍታለን ማለት ነው። አሁን ከዚህ ውስጥ ከወጣን በኋላ በቀላሉ ክላን ብለን እዚህ ጋር ክሬት ብለን በ150 መክፈት ነው ማለት ነው። ሁላችሁም ኮመንት ላይ አሳውቁኝና አዲስ ክላን መክፈት ይቻላል ማለት ነው። ሌላኛው ደግሞ ብዙዎቻችሁ ስትጠይቁኝ የነበረው የዲኤልኤስ ቶርናመንት ይዘጋጅ ባላችሁ መሰረት ዲኤልኤስ ቶርናመንቱ ሊዘጋጅ ነው ማለት ነው። ቴሌግራም አካውንት ተከፍቷል። እሱም ሊሚት ያለውና ፕራይቬት ስለሚሆን ቶሎ ብላችሁ መቀላቀል አለባችሁ ማለት ነው። እሱንም እንግዲህ ለማግኘት ፕሮፋይሌን ነክታችሁ ወደ ዩቲዩብ ቻናሌ ከገባችሁ በኋላ ዲኤልኤስ ቶርናመንት ካሚንግ ሱን ከሚለው ጽሁፍ በታች ሊንኩ ተቀምጦላችኋል። እሱን በቀላሉ በመንካት ቴሌግራም ቻናል ውስጥ ገብታችሁ ቶሎ መቀላቀል አለባችሁ። በኋላ ሊሚቱ ካለቀ ሌላ ሰዎችን መጨመር ስለማንችል ማለት ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አይረሳ። አመሰግናለሁ።